ስለ አፍሪካ ቀንድና ስለ ኢትዮጵያ ወቅታዊ ሁኔታ የተለያዩ ዓለም አቀፍ የጂኦፖለቲካ ተንታኞችና ተቋማት ስጋታቸውን እየገለጹ ይገኛሉ። እንደ ዩክሬንና መካከለኛው ምስራቅ ያሉ ግጭቶች የዓለም አቀፍ ሚዲያዎችን ትኩረት በሳቡበት በዚህ ወቅት የኢትዮጵያን የፖለቲካ ምህዳር በቅርብ የሚከታተሉ አንዳንድ ስፔሻሊስቶች በቀጣናው አዲስ ወታደራዊ ውጥረት እያገረሸ መሆኑን ያመለክታሉ። በአንድ በኩል ጠቅላይ ሚኒስትር አብይ አህመድ በቅርቡ በተካሄደው ምርጫ ማሸነፋቸው ይታወቃል። ይህን ምርጫ በተመለከተ የሀገር ውስጥ መረጋጋትን ለመፍጠር እንዲረዳ የሚገልጹ ቢኖሩም የውጭ ታዛቢዎች ግን የምርጫው ነጻና ፍትሃዊነት እንዲሁም የትግራይ ክልል አለማካተቱን በመጥቀስ ሂደቱን ይተቻሉ። በሌላ በኩል ደግሞ በትግራይ ክልል ያለው የታጠቀ ኃይልና የቀጣናው ፖለቲካዊ ሽኩቻ ውጥረቱን ይበልጥ ውስብስብ አድርጎታል። በጎረቤት ሱዳን ያለው የእርስ በርስ ጦርነት ያስከተለው ሰብአዊ ቀውስ፣ የኤርትራ ወታደራዊ ዝግጅትና በሶማሊያ ያለው ውስጣዊ የፖለቲካ ውጥረት በቀጣናው ላይ ተጨማሪ ጫና ፈጥረዋል። እንደ ሳውዲ አረቢያ፣ እስራኤል፣ ቱርክ፣ የተባበሩት አረብ ኤምሬትስ እና ግብጽ ላይ ያሉ የመካከለኛው ምስራቅ ሀገራትም በቀጣናው ላይ የየራሳቸው ስልታዊ ፍላጎት አላቸው። ከዚህ በላይ በኢትዮጵያ ውስጥ በአማራና በኦሮሚያ ክልሎች ያሉ የውስጥ ግጭቶች ሀገራዊ መረጋጋቱን እየተፈታተኑት ይገኛሉ። ከ2020 እስከ 2022 የተካሄደው የትግራይ ጦርነት ከፍተኛ ሰብአዊና ቁሳዊ ውድመት ማስከተሉ የሚታወስ ሲሆን አሁን ያለው ውጥረት ካልቆመ የከፋ ቀውስ ሊያስከትል እንደሚችል የፖለቲካ ተንታኞች ያስጠነቅቃሉ። የሆርሙዝ ወሽመጥ ቀውስና የነዳጅ ተጽዕኖ ወደ የካቲት 2026 መጨረሻ መለስ ብለን ስንመለከት በፌዴራል መንግስቱና በትግራይ ክልል አስተዳደር መካከል የነበረው አለመግባባት አይሎ ነበር። የፌዴራል መንግስቱ ባለስልጣናት የህዝባዊ ወያኔ ሓርነት ትግራይ ህወሓት የውስጥ ስምምነት መፍረስና የአመራር ለውጥ ስጋት መፍጠሩን ሲገልጹ ቆይቷል። በሌላ በኩል አዲሱ የትግራይ አመራር የፌዴራል መንግስቱ ጸረ ህወሓት የሆኑ የትጥቅ ቡድኖችን ይደግፋል ሲል ወንጅሏል። በአፋር ክልል ድንበሮች አካባቢ የተከሰቱ ግጭቶችና በትግራይ ክልል የተሰነዘሩ የድሮን ጥቃቶች የሁለቱን ወገኖች ወታደራዊ ዝግጅት አፋጥነውት ነበር። በዚህ ወቅት የኤርትራ ወታደሮችን በጉዳይ ውስጥ እጃቸው እንዳለበት የሚገልጹ ሪፖርቶች ወጥተዋል። ነገር ግን ከየካቲት 28 ጀምሮ የተከሰተው መጠነ ሰፊ ዓለም አቀፍ ሁነት ይህንን የውስጥ ውጥረት ለጊዜው እንዲቀዛቀዝ አድርጎታል። በዩናይትድ ስቴትስ በእስራኤልና በኢራን መካከል የተቀሰቀሰው ወታደራዊ ግጭት የሆርሙዝ የባህር ወሽመጥ እንዲዘጋ አድርጓል። የዓለም አቀፍ የኢኮኖሚ ጥናት ሪፖርቶች እንደሚያሳዩት ኢትዮጵያ ሙሉ በሙሉ ከውጭ በሚመጣ የተጣራ ነዳጅ ላይ ጥገኛ በመሆኗና አብዛኛው ነዳጇ በዚህ ወሽመጥ በኩል ስለሚያልፍ የነዳጅ አቅርቦት እጥረት ስጋት ሁለቱም ወገኖች ያሉትን የነዳጅ ክምችቶች ለመቆጠብ ሲሉ ወታደራዊ እንቅስቃሴያቸውን እንዲገቱ አስገድዷቸዋል። በትግራይና በአዲስ አበባ የታዩ የፖለቲካ ለውጦች ለመሆኑ ምን ይመስላሉ? የነዳጅ እገዳው የፈጠረው ጊዜያዊ መረጋጋት ግን ዘላቂ አልነበረም። በሚያዝያ ወር የህወሓት አመራር ከፕሪቶሪያ ስምምነት በፊት የነበረውን የክልል ምክር ቤትና የፖለቲካ መዋቅር መልሶ የማቋቋም ውሳኔ አሳለፈ። የሰብአዊ መብት ተሟጋቾችና ዓለም አቀፉ ተቋማት እንደሚገልጹት የቀድሞ የትግራይ ጦርነት እስከ 600 ሺህ የሚደርሱ ሰዎችን ህይወት የቀጠፈ አውዳሚ ግጭት ነበር። ህወሓት የፌዴራል መንግስቱን የሲቪል ሰራተኞችን ደሞዝ ከልክሏል በሚል በወነጀለበት ወቅት ከአዲስ አበባ በኩል ጠንካራ ወታደራዊ ምላሽ አለመሰጠቱ በትግራይ ያሉ ፖለቲከኞች የፌዴራል መንግስቱ ለአዲስ ጦርነት ዝግጁ እንዳልሆነ እንዲገምቱ አድርጓቸዋል የሚሉም አሉ። በዚህ መሰረት በግንቦት ወር መጀመሪያ ላይ ዶክተር ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት ሆነው ተመርጠዋል። በተመሳሳይ ወቅት በአዲስ አበባ የጠቅላይ ሚኒስትር አብይ አህመድ መንግስት ትኩረቱን በምርጫው ላይ አድርጎ ነበር። ጠቅላይ ሚኒስትር በምርጫው በቀላሉ ማሸነፋቸው ቢታወቅም የዓለም አቀፍ የዲሞክራሲ ታዛቢ ድርጅቶች ባወጧቸው ሪፖርቶች መሰረት ግን በምርጫው ወቅት የውጭ ሚዲያዎች አለመፈቀዳቸው፣ የትግራይ ክልል አለመሳተፉና በአንዳንድ የውስጥ አለመረጋጋት ባለባቸው የአማራ ክልል አካባቢዎች የምርጫ ጣቢያዎች መዘጋታቸው የሂደቱን ተአማኒነት ጥያቄ ውስጥ ጥሎታል። የመንግስት ደጋፊዎች ግን ምርጫው የህዝብ ውክልናን ለማጠናከር የተደረገ ህጋዊ ሂደት እንደሆነ ይከራከራሉ። የአልጀዚራ ጽሑፍና የደህንነት ስጋቶች ምን ይላሉ? የፖለቲካ ውጥረቱ ዳግም ማገርሸቱን ያሳየው ሌላው ክስተት በአልጀዚራ ሚዲያ ላይ የወጣው የጋራ አስተያየት ጽሑፍ ነው። ጽሑፉን ያዘጋጁት የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴንና የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ናቸው። ጸሐፊዎቹ ባቀረቡት ትንታኔ ህወሓት የፕሪቶሪያን ስምምነት በመጣስ የራሱ ህገወጥ መዋቅር መዘርጋቱንና ከኤርትራ መንግስት
በሚያገኘው ድጋፍ አዲስ የጦር ዝግጅት እያደረገ መሆኑን ገልጸዋል። ይህ የባለስልጣናቱ ክስ የመንግስትን የፖለቲካ አቋም የሚያንጸባርቅ ቢሆንም በተጨባጭ በትግራይ ክልል አስገዳጅ ወታደራዊ ምልመላው ለመታወጁ ታንኮች ወደ ግንባር መጠጋታቸው በገለልተኛ ወገኖችም ተረጋግጧል ተብሏል። የክሪቲካል ትሪትስ ፕሮጀክት የቀጣናው ኤክስፐርት ሊያም ካር ለወር ፍሮንትስ በሰጡት ትንታኔ ኤርትራ ከኢትዮጵያ ሊመጣ የሚችለውን ስልታዊ ተጽዕኖ ለመቀነስና የኃይል ሚዛን ለመጠበቅ ስትል ከህወሓት ጋር የተወሰነ ግንኙነት መፍጠሯን ያመለክታሉ። አሁን ባለው ሁኔታ የሆርሙዝ ወሽመጥ በዲፕሎማሲያዊ መንገድ ከተከፈተ የነዳጅ አቅርቦቱ መስተካከል ወታደራዊ እንቅስቃሴዎችን እንደገና ሊያፋጥን ይችላል የሚል ስጋት አለ። የውስጥ ግጭቶችና የኃይል መበታተን ስጋት ምን ይመስላል? የፖለቲካ ተንታኞች እንደሚሉት ሌላ ጦርነት ከተቀሰቀሰ ጉዳቱ ከመጀመሪያ የከፋ ሊሆን ይችላል። በዚህ ጊዜ ኤርትራ በትግራይ ወገን ልትሰለፍ የምትችልበት እድል መኖሩና የትግራይ ኃይሎች የዳበረ የጦርነት ልምድ ማግኘታቸው የኃይል ሚዛኑ ሊቀይረው ይችላል። በተጨማሪም የፌዴራል መንግስቱ በአማራ ክልል ከፋኖ ሚሊሻዎች ጋር የሚያደርገው ውጊያ ሌላው ፈተና ነው። የቀጣናው የደህንነት ሪፖርቶች እንደሚያሳዩት ፋኖቹ ወጥ የሆነ የአመራር መዋቅር ባይኖራቸውም የመንግስት ጦር ትኩረት ወደ ሰሜኑ ሲዞር በአማራ ክልል ያላቸውን ወታደራዊ እንቅስቃሴ እያጠናከሩ መጥተዋል። ይህ ሁኔታ መንግስትን የኃይል መበታተን ውስጥ ሊከተው እንደሚችል ባለሙያዎች ይገምታሉ። በኦሮሚያ ክልልም በኦሮሞ ነጻነት ሰራዊት ኦላ የሚሰነዘሩ ጥቃቶች ተጨማሪ ስጋት ምንጭ ናቸው። የቀጣናው ስልታዊ ፉክክርና የውክልና ጦርነት ስጋትስ እንዴት ይመስላል? የኢትዮጵያ የውስጥ ውጥረት ከመካከለኛው ምስራቅ ጂኦፖለቲካ ጋር የተቆራኘ ነው። ኢትዮጵያ ከተባበሩት አረብ ኤሚሬትስ እና ከእስራኤል ጋር የጠበቀ ግንኙነት ያላት ሲሆን በሌላ በኩል ሳውዲ አረቢያ፣ ቱርክና ግብጽ የራሳቸው ስልታዊ ፍላጎት አላቸው። ግብጽ ከኤርትራ ጋር ያላትን ግንኙነት ያጠናከረች ሲሆን ህወሓትንም በኢትዮጵያ ላይ እንደ ስልታዊ ተጽዕኖ ፈጣሪ ልታዩ እንደምትችል ይገመታል። የቀጣናው ኤክስፐርት ሊያም ካርሰን ባቀረቡት ትንታኔ በኢትዮጵያና በኤርትራ መካከል ቀጥተኛ ግጭት ቢፈጠር ግብጽ ለኤርትራ ወታደራዊ ድጋፍ ልታደርግ የምትችልበት እድል ሰፊ መሆኑንና ይህም በተዘዋዋሪ በትግራይ ላይ ተጽዕኖ እንደሚኖረው ገልጸዋል። የሱዳንና የሶማሊያ ቀውሶች ነጸብራቅስ ምን ይመስላል? በሱዳን ያለው የእርስ በርስ ጦርነትና የፈጣን ድጋፍ ኃይል ወይም አርኤስኤፍ እንቅስቃሴ ከኢትዮጵያ ፖለቲካ ጋር እየተሳሰረ መጥቷል ተብሏል። ኢትዮጵያ ለአርኤስኤፍ የምታሳየው አዎንታዊ አቀራረብ ከሱዳን ወታደራዊ መንግስት ጋር አንዳንድ ውጥረት ይፈጥራል ተብሎም እየተሰጋ ይገኛል። የዓለም አቀፉ የክራይሲስ ግሩፕ ኤክስፐርት አለን ቦስዌል ባደረጉት ግምገማ በቀጣናው ያሉ ወገኖች እርስ በርስ የውስጥ ተቋሚዎቻቸውን እንደሚደጋገፉ የሚያሳዩ ጠቋሚዎች በመኖራቸው ሁኔታው ወደ ሰፊ ቀጣናዊ ግጭት የመቀየር ስጋት እንዳለው ያስረዳሉ። በተመሳሳይ ሁኔታ በሶማሊያ ያለው የውስጥ የፖለቲካ ውጥረትና የሶማሌላንድ ጉዳይ የቀጣናው ሀገራት የተለያየ አቋም እንዲይዙ አድርጓቸዋል። ኢትዮጵያ፣ የተባበሩት አረብ ኤሚሬትስ እና እስራኤል የሶማሌላንድን ስምምነት ሲደግፉ፣ ሳውዲ አረቢያና ቱርክ ለሞቃዲሾ መንግስት ወታደራዊና ዲፕሎማሲያዊ ድጋፍ ይሰጣሉ። በመጨረሻም በአሁኑ ወቅት የኢትዮጵያና የአፍሪካ ቀንድ ወደፊት ዕጣ ፈንታ በተለያዩ መንገዶች ሊቃኝ ይችላል። ወታደራዊ ተንታኞች እንደሚሉት ግጭቱ ውስን በሆነ መልኩ ተጀምሮ በውክልና ጦርነት መልክ ሊቀጥል ይችላል፣ ወይም ደግሞ ኤርትራንና የውስጥ አማጽያንን በማሳተፍ ወደ ሰፊ ሀገራዊ አለመረጋጋት ሊያመራ ይችላል። የፌዴራል መንግስት፣ የኤርትራ አስተዳደርና የህወሓት አመራሮች እያንዳንዳቸው የራሳቸውን ስልታዊ ስሌት ይዘው ቢንቀሳቀሱም የቀጣናው ተለዋዋጭ ባህሪ ግጭቶችን በቀላሉ ለመቆጣጠር አስቸጋሪ ያደርጋቸዋል። በአሁኑ ወቅት የሆርሙዝ ወሽመጥ መከፈትና የነዳጅ አቅርቦቱ መስተካከል በቀጣናው ላይ የሚኖረው ተጽዕኖ የብዙ ዲፕሎማቶችና ተንታኞች የትኩረት ማዕከል ሆኖ ቀጥሏል። የዕለቱ ትንታኔያችን በዚሁ ይጠቃለላል። በቀጣይ በሌላ ጉዳይ እስከምንገናኝ ጤና ይስጥልን።